የሥራ ባልደረቦቹ ቆይ ገና በ10 ሰዓት ምን አቻኮለው የት ሊደርስ ነው አሉ። እርሱ ግን የትራንስፖርት ስለሌለው በጊዜ ወጥቶ በጊዜ ቤቱ ለመግባት ነው በመቻኮል ልብሱን የቀየረው። የሥራ ባልደረቦቹን ደህና ሁኑ አላቸው ዝቅ ባለ ድምፅ። አንዷ ደህና ሁን የሚል መልስ ከመመለስ ይልቅ ምን ነው ጃኬትህን አኝከኸው ነው አለችው በሳቅና በፌዝ ሰራተኛ ሳቅ። ሌላዋ ደግሞ እንዳይዘረጋ ጠቅልለህ ነው እንዴ የምታስቀምጠው አለች በስላቅ። አሁንም በጅምላ ሳቁ። የወደቀ ዛፍ ምሳር ይበዛበታል እንዲሉ አበው ሶስተኛዋ ቀጠለች። አስተኩሰውም አለች። ነገሩ ያልደረሰበት ሰው ምን ይገባዋል? እርሱ ለራሱ ምግብ እንኳን የሚበላው በቀን አንዴ ነው። እርሱንም ስራ ቦታ ድርጅቱ የሚያቀርበውን የሰራተኛ ምሳ ነው። 6 ሰዓት ላይ ይበላል። ድጋሚ ምግብ ለመብላት እጁ እንጀራ ለመቁረስ ምላሱ የምግብ ጣዕም ለመቅመስ የሆዱን ረሃብ ለማስታገስ የግድ 24 ሰዓት መሙላት አለበት። ያችን ከቀኑ 6 ሰዓት እንደ ዳግም ሰዓት በተስፋ ይጠብቃል። ታዲያ ለዚህ ሰው ገላው እንዳይራቆት ይሸፍንለት እንጂ የጃኬቱን መጨማደድ ለእርሱ ምኑ ነው? ፌዝና ቀልዳቸው በእርግጥ እውነት አለው። እርሱም በሐዘኔታ ጎንበስ ሲል ጫማውን ተመለከተው። በደህና ቀን በውድ ዋጋ የገዛው መዘነጫ ጫማው ነበረ። ዛሬ ግን የታክሲ ገንዘብ በማጣቱ ጠዋት ማታ በእግሩ እየተመላለሰበት ወዙ ጠፍቷል፣ ደርቋል፣ ታጥፏል። ውሃ ውስጥ ተነክሮ ወጥቶ የደረቀ ቆዳ መስሏል። ለዚህ ሰው ነው ያፌዙበት። የወደቀ የመሰላቸው ቀን ድንጋይ ሊወረውሩ የሞከሩት። ጊዜ በእርሱ ላይ ሆኖበት እንጂ ከነርሱ የተሻለ ብዙ ቦታዎች ይሰራ ነበር። ከነርሱ በስንት እጥፍ የሚሆን ምናልባትም እዚያ ያሉትን ሰራተኞች ጠቅላላ ወርሃዊ ገቢ በላይ ያገኝ የነበረ ሰው ነው። ቀን ሲጥል እንዲህ ነው። ከዕለታት አንድ ቀን በረፍቱ ቀን ማታ ወደ ስልኩ አንድ መልእክት ገባ። ወደ ስልኩ ሜሴጅ ገብቶ አየው። እንዲህ ይላል: ሌላ ሰራተኛ ስላገኘን ከነገ ጀምሮ ስራ እንዳትገባ፣ ደሞዝህን በአካውንት እናስገባለን ይላል። ግራ በመጋባት ስልክ ደወለ፣ አይነሳም። ደሞዙ ተላከ፣ በአካውንቱ ገባ። አይነጋ የለም ነጋ። በጠዋት ስራ ቦታ ሄደ። አትገባም ተብሎ ተከለከለ። በሕግ ቢጠይቅም የድሃ ድምፅ የአሳ ጩኸት ነውና ማን ይሰማው? የሚገርመው ወደ ድርጅቱ ሲገባ ድርጅቱ ሽያጩ በጣም አነስተኛ፣ የሚያመርተው የምርት አይነት የተወሰነ፣ ኳሊቲው የወረደ፣ ማኔጅመንቱ የተበላሸ ነበር። የ10 ዓመት የሙያ ልምዱን ይዞ ነበርና የገባው። ድርጅቱ ላይ የምርት አይነትና ጥራቱን መጨመር፣ አሰራሩን ማስተካከል፣ የመሸጫ ዋጋ ማስተካከያ እንዲደረግ ምክረ ሐሳብ አቅርቦ ተቀባይነት አገኘ። ተግባራዊ ተደርጎ ጥሩ ለውጥም አመጣ። ነገር ግን አንድ ችግር ነበር። ድርጅቱ ላይ በሙያ ብዙ ልምድ ያለው በክፍያ ከፍተኛ ተከፋይ የሚሰጠው ተቀባይነት ማግኘት አዲስ ነገር ላስተምራችሁ ማለቱ በሌሎች ሰራተኞች ዘንድ አልተወደደም። የዋህነት ሙያቸውን እንዲያሻሽሉ ከሐሳብ እስከ ተግባር ያስተምራቸው የነበሩ ሰራተኞች የበታችነት ስሜት ይዟቸዋል። በዚህ ምክንያት ምንም ነገር ሲሳሳቱ እሱ በሌለበት ለባለቤቶቹ እሱ አድርጉ ብሎን ነው እኮ እያሉ ያሳብቡ ነበር። ሰዎቹም ጆሮ ጠቢ ወሬ አመላላሽ ፈላጊ ናቸውና እውነቱንም ውሸቱንም ሳይለዩ አግበስብሰው ይሰሙ ነበር። እንደውም እየቆዩ ሲሄዱ በእውቀት ተበለጥን፣ እኛ ባለቤቶቹ መምራት ያለብን እሱ ድርጅታችን እንደ ባለቤት እንደ አለቃ እየመራ ነው የሚል እሳቤ ውስጥ ገብተው ነበር። ታዲያ እነዛ በሙያ ብዙ ነገር ያስተማራቸው ሰዎች ባጎረሰ መከሱት። ሰዎቹም የበላይ ለመሆን በሰራተኛ ያላቸውን የበላይነት ለማስቀጠል ሲሉ ሊነቁት አሰቡ። ስለዚህ በረፍት ቀን ሌላ ሰራተኛ ተቀጠረበት። እሱም ከስራ ተባረረ። ባመናቸው ባስተማራቸው ሰዎች ከተገፉ በኋላ ለ5 ወራት ስራ አጥቶ ቁጭ አለ። ቀድሞውን ለቤተሰብ በየወሩ ገንዘብ የሚልከው ሰው አሁን ያስቀምጠውን ገንዘብ ጨረስም። ያበደራቸው ጓደኞቹ ገንዘቤን ስጡኝ ሲላቸው አልሰጥም በማለታቸው እነርሱ ሲበሉ እሱ ጾሙን ማደር ጀመረ። በደህና ቀን ከጎኑ ብዙ ሰው እንዳልነበር፣ ዛሬ ግን ለደህንነቱ እንኳን ደውሎ የሚጠይቀው የለም። ለእርሱ አንድ እንጀራ ብርቁ ነው። በታክሲ መሄድ ቅንጦት ነው። ይህ ሰው ነው ሰው ሁሉ ገፍቶት ከርቶት ብቻውን የቀረውን ወደ ቀደመው ቦታው ለመመለስ በእግሩ ለመቆም ጠግቦ ለመብላት የሚመኘውን ሰው ነው ስለ ጃኬቱ መሸብሸብ የተጨነቁት። ከልብሱ ውበት ሆድ መቅደሙን የሚያውቀው ግን እሱ ነው። ለራበው ሰው የጃኬቱ መሸብሸብ፣ የቆንጆ ሰው ውበት፣ የዓለም ዝና ሁሉ ቦታ የላቸውም። ለእርሱ የመጀመሪያ ቦታ ያለው ነገር እንጀራ መብላት፣ ጠግቦ መተኛት ነው።
ለተራቡት ሁሉ እግዚአብሔር የዕለት እንጀራቸውን ይስጥልን፣ የወደቁትንም በኃይሉ ያንሳቸው። ጸሐፊ ሳሉ አምባቸው፣ የጠፋው መንገደኛ